የወባ በሽታ በአኖፊለስ የሴት የወባ ትንኝ ንክሻ አማካኝነት ፕላስሞዲየም በተባለ ጥገኛ ተዋሲያን የሚመጣ ለህይወት አስጊ የሆነ ነገር ግን በጊዜ ከተደረሰበት ሊድንና ሊታከም የሚችል በሽታ ነው። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንደሻው ሽብሩም የክልሉ ህዝብ ዋነኛ ችግር የወባ በሽታ እንደሆነ አውስተው በዚህም ህብረተሰቡ በውሃ ያቆሩ ቦታዎችን ማዳፈንና ማፋሰስ ይጠበቅበታል ብለዋል። ወባ አሁን ላይ የዛሬ ወር ትንሽ ጨምሮ ነበር ከፍ ብሏል። አሁን በ5000 በ4000 ቀንሰው ወደ 9000 10000 አካባቢ በየሳምንቱ እየመጣ ነው። ለዚህ ደግሞ አስተዋጽኦ ያደረጉ ያሉት 3 መዋቅሮች አሉ። ስለዚህ በተለይ ደቡብ ኦሞ ጋሞ ላይ ከፍ ያለ ቁጥር መጥቷል። እዚህ አሪዞናንም ጨምሮ ማለት ነው። እነሱ ጋር ምላሹ በጣም ጥሩ ስለሆነ እየቀነሰ የመጣበት ነገር ነው ያለው ማለት ነው። ስለዚህ ስፔሻሊ የማህበረሰቡን ከመጠቀም አኳያ በጣም እንጠባጠቦች አሉ። ማፋሰስና ማዳፈን በህብረተሰብ ደረጃ መሰራት መቻል አለበት። የመድኃኒት እጥረት የለም፣ የአጎበር እጥረትም የለም፣ ተሰራጭቷል። ነገር ግን አሁንም ቁጥር 1 የህብረተሰቡ ችግር እንደ ደቡብ ኢትዮጵያ ክልል ወባ መሆኑን በዚህ አጋጣሚ ለማሳወቅና በወረርሽኝ መልክ የተነሳባቸው ቦታዎች ላይ አሁን ወደ 5 የሚሆኑ መዋቅሮች አሉ፣ ወረዳዎች አሉ ማለት ነው። እነዛ ላይ የከኛ ሜዳቲም በጋራ እየሰራን ነው። በቅርቡ በጋሞ ዞን ላይ በደረሰው የመሬት መንሸራተት በተፈናቃዮች ላይ ተላላፊ በሽታዎች እንዳይከሰቱ ሰፊ ስራ ተሰርቷል። በቀጣይም በቋሚነት እስኪቋቋሙ ድረስ የጤና ስራዎች ተጠናክሮ ይቀጥላሉ ባይናቸው አቶ እንደሻው አሁን ላይ እንደውም ለተፈናቃዮች ቤት እየተሰራ ያለበት ሁኔታ ነው ያለው። ሪሎኬት ለማድረግ ሌላ ቦታ ሄደው እንዲያርፉ ተደርጓል። የአደጋ ስጋት ምክር ቤት የሚሰበስበው ክቡር ርዕሰ መስተዳድሩን ጨምሮ የግብርና ቢሮ ኃላፊ በጣም በቅንጅት ጥሩ ስራዎች ተሰርተዋልና እንደ ክልል ከመከላከል መሰረት ያደረጉ ስራዎችን በደንብ እየሰራን ነው። ትልልቅ የሚባሉ ደግሞ ምላሽ የሚሹ ነገሮችንም እየመለስን እየሰራን ነው። ከዚህ በኋላ በደንብ መስራት አለብን ብዬ ማስበው መልሶ ማቋቋምና በተለይ ደግሞ የዝግጅት ሰዎችን የማስተማር ነገሮችን በቅንጅት ብንሰራ ከዚህ የተሻለ ውጤታማ ስራ እንሰራለን ብዬ አስባለሁ። በጤና መድህን ረገድም ህብረተሰቡ ሙሉ በሙሉ በሚባል ደረጃ ተጠቃሚ ለማድረግ በርካታ ስራዎች እየተከናወኑ ይገኛሉ ያሉት ኃላፊው አሁን ላይ ሽፋኑ 72 ከመቶ ደርሷል ባይ ናቸው። መድህን አላማው በጣም ከፍ ያለ ስራ ነው። ኢቭን እንደ መንግስትም ሰው ተኮር ስራዎች ይሰሩ የሚል የመጣው ከዛ የተነሳ ነው። ወደፊት ደግሞ የገጠሩን ትራንስፎርም እናድርግ ከተባለ የግድ ጤና መድህን መኖር አለበት፣ 100% መሰራት አለበት። ከዚህ አኳያ ጥሩ ስራዎች ሰርተዋል። በጣም አመርቂ ስራዎች ሰርተዋል። አይ ቲንክ የአባላት የማፍራት ምጣኔያችን ወደ 72% አካባቢ ነው እንደ ክልል። ያደሱ ደግሞ ከ90 በላይ ነው ያሉትና ምንድነው ትልቁ ነገር አላማው በ2030 ሁሉ አቀፍ የጤና ሽፋንን ማረጋገጥ አለብን ካልን የጤና መድህን ሽፋን 100% መሆን መቻል አለበት። በቢሮ እየተከናወኑ ካሉ ስራዎች መካከል የጤና ዲጂታል ስርዓትን ማዘመንና ማስፋት ሲሆን በዚህም ከወረቀት ንክኪ ነጻ የሆነ ስርዓት እየተሰራ ይገኛል። ይህንን ስርዓት በሁሉም የጤና ተቋማት ለማስፋት ሰፊ ስራ እየተሰራ እንደሚገኝም ገልጸዋል። ሳሎ ሆስፒታል በደንብ እየተሰራ ያለበት አንዱ እና ዋነኛው ሳሎ ሆስፒታል ነው። አርባ ምንጭ ሆስፒታል አለ። እንደ ወረዳ ደግሞ የጀመርነው አለ። ምዕራብ አባይ ወረዳ ላይ ሙሉ ለሙሉ ከወረቀት ነጻ ለማድረግ እየተሰሩ ያለበት ስራዎች አሉና ተደራሽነትን ማስፋት ነው ብዬ አስባለሁ። እኔ አሁን እንደው ከወረቀት እንደው ወረቀት አልባ ስንል ተደራሽነትን ማስፋት ቴሌሜዲሲን ለምሳሌ የዲጂታላይዜሽን አንዱ አስተዋጽኦ ቴሌሜዲሲን በጣም ሪሞት ቦታ በቴሌሜዲሲን ከታዋቂ አንድ ስፔሻሊስት ጋር ተገናኝቶ ሕክምና መስጠትን ይጨምራል በነገራችን ላይ። ስለዚህ እነዚህ ነገሮች ማስፋት የጤና ሚኒስቴር ዳይሬክሽንን በጣም ከፍ ያለ ነው። በነገራችን ላይ ትልልቅ ከተሞች አካባቢ በስፋት ሄደውበታል። ስለዚህ ይሄ አንደኛ ዘመናዊነት ነው፣ ሁለተኛ ውጤታማ ነው፣ ሶስተኛ ኮስት ኢፌክቲቭ ነው።